እኔ ያላዘዝኩትን ግን የሰራዊት አምላክ እግዚአብሔር እንዲህ ይላል ብሎ በኔ ስም የሚናገረው ነብይ ግን ግደለው ብትባል ምንድነው የምትጠይቀው? በምን አውቀዋለሁ? አሁን እሱ ነው እኔ ሳወራና ሰው ሲያወራ የምትለየው አሁን በምነግርህ መንገድ ነው። አንተም በልብህ እግዚአብሔር ገብቶታል። እግዚአብሔር ያልተናገረው በልብ እንዴት ማወቅ እንችላለን? እንዴት አድርጌ ነው አሁን እሱ አይናገረው ይናገረው በምን ለየዋል ብትል ነብዩ በእግዚአብሔር ስም የተናገረው ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ እግዚአብሔር የተናገረው አይደለም። ምን ማለት ነው? ይሄን ያልከው አንተ ነው ወይስ እሱ ነው? በምን እንለየዋለን? ቀላል ነው። እኔ እኮ ስናገር ማለት ስለዚህ ሰውየው ከራሱ ይናገረው ወይ አይናገረው ማረጋገጥ ትፈልጋለህ? የተናገረው ነገር ከሆነለት ኃይል ሆኜ ባካፕ አደርገዋለሁ። አልተናገርኩት ከሆነ ደግሞስ አይ ካብረው አልኩ። ስለዚህ ተናግሮ ሲጨርስ ወሬ ብቻ ይሆናል። ስለዚህ ትንቢት ማለት የእግዚአብሔርን የልብ ሐሳብ ለማስፈጸም የመለኮትን ኃይል የተሸከመ ቃል ማለት ነው። Christos